ርዕሳችን ቃሉና አቀባበላችን የሚል ነው። የእግዚአብሔር ቃል የከበረው ቃል ሙሉ ስልጣን ያለው ቃል ዓለማት የተፈጠሩበት የእግዚአብሔር ቃል ነው። እንዴት እናንብበው? እየጸለይን እናንብበው፣ እያነበብን እንጸልይ። ጻፉልኝ። እየጸለይን እናንብበው፣ በጸሎት እናንብበው፣ በንባብ እንጸልይ። በፕሬየር እናንብብ፣ በፕሬየር እንጸልይ። ጸሎት በጣም ወሳኝ ነገር ነው። ብዙዎቻችን ስለ ጸሎት ስንጠየቅ ምንድነው ቶሎ ልባችን የሚመጣው? እንዲን ከፍታለን ባይብልን ሁሌ እኔ ምን አንዳንዴ አደርጋለሁ። እግዚአብሔር ሆይ አመሰግናለሁ፣ በዚህ ቃል ውስጥ ያለውን ግለጥልኝ፣ አብራልኝ ብለን ነው የምንገባው። ጥሩ ነው። ይሄ አንደኛው የጸሎት አይነት ነው። ይሄ የምን አይነት ጸሎት ብያለሁ? የኤቲኤም ማሽን። ኤቲኤም ማሽን ትሄዳለህ፣ ጠቅ 3,000 ብር ይዘህ ትሄዳለህ። 10,000 ብር ኢሚዲየትሊ የምትፈልጋትን አግኝተህ ትወጣለህ። ወይ ፈጣን ሎተሪ የሚፈቅ አይታችኋል? ብዙ ጊዜ አሁን ፈጣን ሎተሪ የለም በእኛ ዘመን። ፋቅ 3 መሶብ ፋቅ የሆነ ኳስ ከስራ 10,000 ብር ፈጣን። ወደ ጸሎት ስትገቡ በጣም ብዙዎቻችን ቶሎ የሚመጣልን መለመን፣ መጠየቅ፣ ጌታ ሆይ ይህን ነገር አድርገው አብራልኝ፣ ይሄ ቃል ምንድን ነው የሚለውን ውስን የሆነች ቁንጽል የሆነች በጣም ጥቂት ነገር ይዘን ነው የምንጸልየው። አሁን እኔ እያልኩ ያለሁት ግን በሆሊ ስፒሪት ሰሞኑ ከአንድ ወዳጄ ጋር እያወራን ይሄ ጸሎት የሚለውን አይምሮዬን ቀየረኝ ጌታ። በተለይ ወደ መጽሐፍ ንባብ ስትገቡ እቺ ለኮፍ አድርገን በጌታ በኢየሱስ ስም የቀኑን ቃል ብሎም ይቀበላል። አሁን ከሱ ለቅ ወዳለው ትገባላችሁ። አንድ ሰው አሜን ይበለኝ። ሁሉም ያደረገው እኮ ነው። ጌታው ወደ መስሪያ ቤት ሊገባ ነው፣ ወደ ሆነ ኤምባሲ ሊገባ ነው። ኢንጂሰስ ኔ ከማቴዎስ ከምን ብለው የሆነ መዘው ይዞ ይሄዳሉ። ትክክለኛው የጸሎት ትርጉም ከቀደሙት አባቶቻችን ከባይብል ስትዲ ስትወስዱ ምን ላይ እንደሚያርፍ ታውቃላችሁ? ትክክለኛው ትርጉም ሎንግ ታይም ኮሚኒየን ወይም ምንድነው የሚለው? ረጅም ሰዓት የፍቅር ግንኙነት ከመለኮት ከእግዚአብሔር ጋር ረጅም ሰዓት ጥልቀት ስፋት ባለው በፍቅር ግንኙነት ውስጥ ያለ የቃል መገለጥ። እሱ ላይ ነው ዛሬ ማታ የምንገባው። ይሄ የማሽኑ የኤቲኤም አይነት ሳይሆን ዛሬ እኔና እናንተ ዲፕ የሆነ ግንኙነት። አንድ ሰው አሜን ይበለኝ እስቲ። ጎናችኋል ረጅም ሰዓት ግንኙነት በሉ እስቲ። ጥልቅ የፍቅር ግንኙነት በሉ እስቲ። ማይቋረጥ ሻፓራ ባካታዲያስ ማቴዎስ ምዕራፍ 1ን እያነበብክ በጥልቀት ነው የምትጸልየው። ዛሬ ትቆይበታለህ። የፍቅር ግንኙነት ከእግዚአብሔር ጋር ይቀጥላል። ምንድነው ይሆን? አብርሃም እንደና ወለደ ይሰለቻል አይደለኛ? ወደ ጠለቀው ስትገባ ምን እንደሚበራልህ ታውቃለህ? ኦ ጌታ ኢየሱስ ክርስቶስ በስጋ ከአብርሃም ዘር የመጣ አንተ ጌታዬ ነህ፣ የዳዊት ዘር ለኛ ሰው ሆነ የመጣ እየሰፋ ነው የሚሄደው። ማቴዎስ 1 እኮ እንዲህ ነው የምናልፈው። አንዳንዶቻችን እንትናን ወለደን በጌታ ስም። አንዳንዴ አይታችኋል? ዲፕ ከእግዚአብሔር ጋር ሪሌሽን ሲኖር ማቴዎስ ምዕራፍ 1 ይነካሃል እኮ። እንዴት እኔ አሁን ሰሞኑ እየተነካው እንዳለ ድሮ በጌታ ስም ቶሎ አሳልፈዋለሁ። ከዛ ዳዊት፣ ከዛ ዮሴፍ፣ ማርያም ጋር ከዛ ማርያምም ጸነሰች ይላል። እንትኑ ደስ ይላል ለመግባባት። ይሄ ወለደ የሚለው ግን ምን ያሳየኛል? መለኮት የነበረ መንፈስ የነበረ በሰማይ የሆነ በሰው የመጣ የዳዊት ዘር የአብርሃም ዘር የኪድ እየሰፋ ይሄዳል። አንድ ሰው አሜን ይበለኝ። አሁን ዛሬ ማታ በጣም ልባችሁ ላይ እንዲገባ የምፈልገው ጥልቅ በሆነ የፍቅር ግንኙነት ከእግዚአብሔር ጋር ያ ምን ይገልጣል ብዬ ሳስብ የጥንት ታሪክ አገኘሁኝ ሰሞኑ። ምን ያደርጋሉ ልዑላን፣ እነዚህ አገር መሪዎች ወይም ኪንጎች ደብዳቤ ይጽፋሉ አሉ ለሚኒስተሮች፣ ለባለሟሎች እና የራት ግብዣ ያደርጋሉ። ድግሱ ላይ ማታ ሁሉም ሰው ሲመጣሉ ከቁርስም ከምሳም ለየት ያለ ግሎሪ ያለው ራት ላይ ነው። አንደኛ የሚያጣድፍ የለም። አንዳንድ የቀን ምሳ እኮ አሯርጦ ልጅ ከትምህርት ቤት አመጣለሁ ትላል። 10 ሰዓት ቀጠሮ አለኝ እንትን ካፌ ትላለህ። ራት ላይ ምንም ሰበብ የለህም። እስከ ሌሊቱ ትበላለህ፣ ትደሰታለህ፣ ኢንጆይ ታረጋለህ። ነገስታት ራት ነው የሚጋብዙ። ትክክለኛው የባልና ሚስትም ቆይታ ሙሽሪት ራት ላይ ነው። አባት ከፋሚሉ ጋር ራት ላይ ነው። ራእይ ላይ ኢየሱስ ራሱ ወደ ቤትህ ገባለሁ ካንተ ጋር ምን እበላለሁ። ራት ማለት ዲፕ ሪሌሽን ነው፣ ጥልቅ ፍቅር ነው። ዝም ብሎ ይሄ ቁርስ በልተህ የምትለየው አይደለም። አብረህ ታድራለህ፣ ኢንጆይ ታደርጋለህ። አሁን ወደ መጽሐፍ ቅዱስ ስንመጣ የድግስ አይነት መንፈስ ውስጥ እንደምትገቡ አስባለሁ። ዛሬ ማታ ገና ለማንበብ ስትገቡ እንደ ድሮ ልኩፍ የጧት ጸሎት የከሳት አይደለም። ድግሱ እየሰፋ ይሄዳል። ሰበብ የሌለው ሰው፣ ምክንያት የሌለው ሰው ሌሊቱን በሙሉ ከእግዚአብሔር ጋር እየጨመረ አንድ ሰው ያዙልኝና ድግስ ነው ዛሬ በሎት ባካችሁ።
የጥልቅ ፍቅር ውስጥ ትገባለህ በሉት ከእግዚአብሔር ጋር። በጣም የሚያስቅ ታሪክ እናንብብ። ሉቃስ ምዕራፍ 14 ቁጥር 16። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። ከዛስ በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ከዛስ ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ መጥቼም ላየው በግድ ያስፈልገኛል። ያዝልኝ፣ እቺን ያዙልኝ። በጌታ እየፈታ ነው እንለፍ። ምን ተዘጋጀ ይላል? እስቲ በሉት። ራት ማለት የጠለቀ ግንኙነት ከጌታ ጋር። አሁን ወደ መጽሐፍ ቅዱስ እዚህ ቸርች የምንገባበት አገባብ ዛሬ ይቀየራል። በደከመ መንፈስ ምናምን አይደለም የምታነቡት። የዚህ አይነት ጥልቅ ፍቅር ውስጥ ገብተን ነው የምናነበው። ሰበብ ሁሉ አይኖረንም። የመጀመሪያው ሰበብ እንደሆነ ታውቃላችሁ ወገኖች፣ እህቶች፣ ወንድሞቼ። ራት ተጠሩ። ከዛ ምን ገዝቻለሁ አለ? መሬት ገዝቻለሁና ምን ልለው ሄዳለሁ? እሺ በስንት ሰዓት ነው መሬቱ የሚያየው? የምክንያት መንፈስ እኔ አይቼ እኔ የተደነቅኩት በጨለማ ማዘር አሁን 10,000 ካሬ መሬት የታሰጣት ሄክታር ተብሎ አሜን ይሁንላት። ከዛ ጋሼና እሷ ማታ ባትሪ ይዘው ቀን የገዙትን መሬት ማታ ሊያዩ ቢሄዱ ጎረቤት አግኝተው የት ነው የምትሄዱት? አይ መሬት ገዝተን እስቲ ልናየው ነው። አሁን በጨለማ ሲጀመር አይተው ነው የገዙት። በቀን ታውቃላችሁ። የምክንያቱም መንፈስ ላሳያችሁ። ቀን አይቶ ገዝቶ አጥንቶ መውጫውን ኦኬ ግራር እዚህ ጋር አለ ነቅላለሁ ብርድ ልብስ ናም ብሎ ሲመሽ እና አብረን እናሳልፍ አለ። ደስታ ፈልጎ ንጉሱ እስቲ በደስታ እንስከር ብሎ ሲጠራ መሬት ገዝቻለሁ። እግዚአብሔር ከዚህ ምክንያት ያውጣችሁ። አንድ ሰው አሜን ይበለኝ። ምን ማለት መሰለ? መጽሐፍ ቅዱስ ልናነብ ከመለኮት ጋር ህብረት ልናገር እቤት ቁጭ ስንል ሰይጣን ያመጣል። ቀኑ ሙሉ ለፍተሃል፣ ቢዚ ሆነ ነው ያልከው። ከፍላለሁ ግብር ከፋይ ሄደህ ተሰልፈ አቅልለው ልከዋል። ቦሎ ልታሳድስ ሄደህ ደግመሃል። ቀኑ ሰይጣን እኮ ነው። አውቶቡስ ዘግይቶ በቀኑ ሙሉ ወንጌል ጠኛ የሚል መንፈስ። ከዛ አንተም ትጠቅሳለህ። እውነት እኮ ነው። ቀኑ ሙሉ ኧረ ኢየሱስ ጌታ ነው ለባይብል ባይብል ወርውረ የመለኮትን ድግስ ሰክተ ቅሸት ውስጥ አድራለህ። ይሄ ሰበብ ዛሬ ከሆነ ሰው ላይ ይሰበራል። ግዴላችሁም ጨዋችሁ አሜን በሉ። ዛሬ ማታ ራት ለመብላት ከኔና ከናንተ መሃል ራት እንደቀረበ እኔ አንዳንዴ እንደገባው ሜዲቴት ለማድረግ ትንሽ ወደ መኝታ ጋር ራት ደርሷል ሲሉኝ ደክሞኛል አልልም ብዬ አላውቅም። ኮት ሁሉ ሳላወልቅ ደፍ ብዬ ለበልበዋለሁ። ለመብላት ሰበብ የለውም። ወደ መጽሐፉ ለመግባት ግን ምክንያት ብዙ ነው። መሬት ገዝቻለሁ፣ እንትን ገዝቻለሁ፣ ስወጣ ብረት መታኝ ጭንቅላቴን፣ ስልክ አላነሳሉኝ። አይሰራም ከዚህ በኋላ። የሆነ ሰው ዲፕ ፍቅር ከጌታ ጋር ያ ሰው እኔ ነኝ ካለ አሜን ይበለን። እየጸለያችሁ ታነባላችሁ፣ እያነበባችሁ ትጸልያላችሁ። የጠለቀ ድግስ ውስጥ ግባልኝ ቶሎ። ሰበብ የሚመታ ሌላውስ ምንድን ነው? ሌላው 5 ጥማድ በሬዎች ገዝቻለሁ። ከዛስ ልፈትናቸው እሄዳለሁ። ስንት ሰዓት? ማታ። እግዚአብሔር ያሳያችሁ። ይሄ ሰውዬ ኢትዮጵያዊ ይመስለኛል። ዝም ብዬ ሳየው እኔ ኢትዮጵያዊ ነው፣ እኔ እስራኤላዊ አይመስለኝም። ምንድን ነው ሲባል ስንት ጥማድ? 5 ጥማድ በሬ ገዝቼ ስንት ሰዓት? እኔ አሁን በሬውን ሌሊት ምን ሊያደርገው ነው? ዛሬ እግዚአብሔር ሰበብ ይስበርላችሁ። ግዴላችሁም ጮሁና አሜን በሉ። አንድ ሰው ያዛርጉልኝና ከእግዚአብሔር ጋር ባለ ፍቅር በሉት። የፍቅር ግንኙነት ያለ ምክንያት ያለ ሰበብ እየቀጠልክ ትሄዳለህ። ማይቋረጥ ፍቅር ይይዛል በሉት። እኔ ምን እንደሚታየኝ ታውቃላችሁ? መጽሐፍ ቅዱስን 4 ሰዓት ሳይደክሙ የሚያነቡ እስከ ሌሊቱ 9 ሰዓት የሚያነቡ ማንበባቸው ኖርማል ያልሆነ ከአምላካቸው ጋር ተራክቦ የሚያደርጉ እኔ ነኝ ካልክ ጮኸ አሜን በለኝ። ሰበብ የማይዛቸው ሰዎች፣ ልቤ አይኔ ቀለጠ የማይሉ ሰዎች በኢየሱስ በሆነላችሁ ዛሬ ሃሌሉያ። እስቲ ሶስተኛው ምንድን ነው የሚለው ደግሞ? የዚህ ደግሞ ለየት ያለ ነው። ሌላውም ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም አለው። በቃ ሰውየው የሆነ ቲቪ ከፍቷል፣ ጁስ ቡና እያፈላች ጣን ቸፍ አድርጋ በቃ ሙሽራ መንፈስ አረና እንደሰት አለ ንጉሱ። ሚስት በብሉይ ኪዳን አንድ ሕግ አለ። አዲስ ሙሽራ ወዴት አይወጣ ይላል። ለ1 ዓመት ጦር ሜዳ ኢየሱስ ጌታ ነው። እንደው ማሪፍ ነበር ዲነር ልብስ አልብሷት
እውነት ውሸት? ጫማ ይሆን ረጅም አርጋ ቦርሳ ይዛ አብሮት ያይዘው ማለት የት ነው ድግስ ኢንጆይ ያደርጋል። እንደው ምን ይሁንልሽ? ፍሩት ሳላድ ይሁንልሽ፣ ፓንች ይሁንልሽ፣ ኢንጆይ አድርጎ አይመጡም። ይሄ ሁሉ ንጉሥ ፍቅር ሲፈልጋሉ የድሮ ሪል ሪሌሽን ከባሪያዎቹ ከነገስታት ጋር ሲፈልግ እራት ነው የሚደግሰው። ድግሱ ላይ የተገኘ ሰው ኢንጆይ ያደርጋል። እውነት ውሸት? አሁን ይህን ጉባኤ ሐሙስ እኔ ቆሜ ሌላው ማገልገያ መጥቶ ሼር የምናደርጋችሁ ከመጽሐፉ ጋር ያለን ተራክቦ እዚህ ቃል ውስጥ ለመግባት የመጀመሪያ የጸሎት መንፈስ የሚባለው የፍቅር ሆሊ ኮሚኒየን ማለት እኮ እኛውን የጌታ ራት ምን እንለዋል አይደል? የጌታ ራት ማለት እኮ የሚመስለው ምንድነው? ስጋውን ህብስቱን ወስደን ላጥ ብሎ መውሰድ ነው። ሆሊ ኮሚኒየን ማለት ረጅም ሰዓት የማይቋረጥ ህብረት ዩኒቲ ከመለኮት ጋር ማድረግ ነው። ኢየሱስ ያድናል። እሱም ካንተ ጋር ይደሰታል፣ አንተ በሱ ትደሰታለህ። መንፈሱ ይገባል፣ ኃይሉ ይገባባል። ይሄ ቀጣይ ዘመን ቃሉን ዝም ብለን አናነብም። የሆነ ሰው ብቻ አይዶን ነው አንዴ ከገባ በክብር ሰክሮ አልቅሶ ተንቀጥቅጦ እልል ብሎ የሆነ ነገር ይዞ ከዚህ ውስጥ ይወጣል። ዛሬ ላውጅባችሁ አሜን በሉ። ወደ መጽሐፍ ቅዱስ በፍቅር እንገባለን፣ በድግስ መልክ እንገባለን፣ በናፍቆት እንገባለን፣ በዲፕ ሪሌሽን እንገባለን፣ በሆሊ ኮሚኒየን እንገባለን። አንድ ሰው አጨብጭቦ አሜን ይበለኝ። ዛሬ የእግዚአብሔር ቃል ኃይላችን ነው። የእግዚአብሔር ቃል ኃይላችን ነው። ኧረ ኢየሱስ ያድናል። ከምትወዱት ነገር ጋር ረጅም ሰዓት ስታጠፉ አይከብዳችሁ። የምትወዱበት ሰፈር ስታሳልፉ ጊዜው ያጥርባችኋል። ለዚህ ነው መጽሐፍ ቅዱስ ሞስት ሪጀክትድ አካል አሁን እዚህ ምድር ላይ መጽሐፍ ቅዱስ ይመስላል የእግዚአብሔር ቃል። አሁን ግን በመጨረሻው ዘመን የምስራች አውጃለሁ፣ ከዚህ ቃል ውጪ ሌላ ነገር ማይወራበት። በእኔና ባንተ ዘመን ቃሉ ክብር ያገኛል፣ ከፍታ ያገኛል። ሚዲያውን ሲወርሳ ያዋለሁ ሰው ሁሉ ወደ እስቲ ጎናችሁ ወደ ቃሉ እንገባለን በሉት፣ በናፍቆት እንገባለን በሉት፣ ተርበን እንገባለን። የስ አሜን ትላላችሁ ወይ? ስለዚህ በጸሎት እናንብብ በእምነት አለን። እሺ ጸሎት ማለት እንዳይንጨፍር አይደለም፣ በድግስ መልክ በፍቅር መልክ በዚህ ኃይለኛ ህብረት መልክ እንግባ። ኦኬ ለምንድን ነው የምንገባው ብዬ ሳስብ መጽሐፍ ቅዱስ በነጭና በጥቁር የተጻፈው ኖሌጅ ይሰጣል፣ አንደርስታንዲንግ ይሰጣል። ከዛ ውጪ ምንም የለውም። በጣም ስሙኝ፣ መረዳት ማግኘት አልቲሜት ጎላችን አይደለም። የኢንፎርሜሽን ማአት አለን። አሁን በግሪክ በዕብራይስጥ በ9 ከፍለን እናስጠናቸዋለን። መጽሐፍ ቅዱስ የመጀመሪያው ሁላችሁም እንድታውቁት የሚፈልገው የሚነበብ ነው። ይሄ ለዚህ ነው እግዚአብሔር በከለር ያመጣልን፣ በአይን እናየዋለን፣ እናነበዋለን። ከዛ በአይምሯችን ዕውቀት ይሆናል። ፈርስት ስቴጅ ነው ይሄ። እዚህ ላይ አሁን ሁሉም ሰው ገብቷል። አየ እዚህ ላይ ምንም ውጊያ የለውም። ሁሉም አንደርስታንዲንግ ያገኛል። አሁን እኔና በእኔና ተስፉ ስንጸልይ በድግስ መልክ ስንገባ ከመጽሐፍ ውስጥ ዕውቀት መዝገን አይደለም፣ ሌላ ሌቭል ይጀመራል። እሱ ውስጥ ነው ዛሬ ማታ አንድ ሰው የሚገባው። ጎናችኋለሁ። ከመረዳት ባለፈ በሉልኝ፣ ከዕውቀት ባለፈ ሌላ ከፍታ እንወስዳለን። አሜን ትላላችሁ? እሱን ነው ዛሬ እናንተ ላይ አውጀን በጣም በደስታ ነው የምንወጣው ዛሬ። እስቲ ደስ ይበላችሁ። አሜን በሉ። ሲጠና ዕውቀት አለ፣ ሲጠና መረዳት አለ። ሁሉም ሰው ያገኛል፣ ግንዛቤ አለ። ለዚህ ነው መጽሐፍ ቅዱስ ስታጠኑ በደንብ አጥኑ። ይሸመደዳል፣ ሜዲቴት ይደረጋል፣ አውዱን እናያለን። ዝም ብለን አይደለም፣ ዝም ብለን እንትንም አንሄድም። መገለጥ በሚል አውዱ በስርዓት መነበብ አለበት። በስርዓት ሲነበብ ራሱ አንዳንድ ጊዜ አይታችኋል። አሁን አንዳንድ ቴክስት ሰዎች ይጽፉላችኋል። ሰላም ላንተው ምናምን ይላል። ከታች የሆነ ብር ካለው እንዘለዋለን ቶሎ። ሰላም ላንተው የሚለውን ትተን ሞቅ ያለ ከሆነ እንትኑ ከላይ አልፈን ብሩ ገብቷል ይላል። ከዛ የላኛው ምን ይበል ገደል ግባም ይበል አናይ ብሩዋን ነው። አሁን መጽሐፍ ቅዱስ ከላይ እስከ ታች በስርዓት ፕሮፐር እስቲ በደንብ አንብብ በሉት ጎናቸውን። በደንብ አንብብ። ፈርስት ማንበብ፣ ማጥናት፣ ማሰላሰል። ይሄ ፈርስት ክላስ ነው። አሁን መጸለይ ስንጀምር ግን ተስፋዬ ምን እንደሚሆን ልንገርህ። መጽሐፍ ውስጥ ቴስት አድርገነው የማናውቀው ነገር መገለጥ ይጀምራል። እኔ በህይወቴ አሁን እያየሁት ያለሁት እግዚአብሔር እያለማመደኝ ያለው ስወጣ ባለቤቴ ጎበዝ ነች፣ እጇ የተባረከ ይሁን፣ ጥሩ ቁርስ እንበላለን። ለዚህ ስጋዬ ሁላችን እየበላን ምንም ይሁን እየበላን። ለቦዲያችን እግዚአብሔር ቸር ነው፣ ጎሮሮን የፈጠረ ያኖራል። እስቲ አሜን በሉ። ሌላ ካላለን መንፈስ የሚባል ምግብ የሚያስፈልገው፣ መጠጥ የሚያስፈልገው፣ ቴስት የሚያስፈልገው የእናንተ መንፈስ በድግስ መልክ ባይብል ማንበብ ሲጀምሩ አታውቁትም እንጂ መንፈሳችሁ መወፈር ይጀምራል፣ መብላት ይጀምራል፣ ማጣጣም ይጀምራል። ዛሬ ምን አለኝ ጌታ? ከመረዳት ወደ መብላት
በቃ ዛሬ ከኔ ጋር ያወጀ ሰው አብሮ ይገባል። ጎናችኋለሁ። ከመረዳት በሎት እስቲ ወደ መብላት ወደ መመገብ። እስቲ ድገሙ አንድ ላይ ከመረዳት ከእውቀት ወደ መብላት። የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል የሚበላ የሚጠጣ ነው። የእግዚአብሔር ቃል ለኔና ለናንተ በሚሆን መልከት እግዚአብሔር አምላክ ሊክ ሚል ይሄ ምግብ በሳህን ተዘጋጅቶ እንደሚቀርብልን ለነፍሳችን እውነተኛ ምግብ ነው። ችግሮቻችን በሙሉ ሶልቭ ለምን አልሆኑም ብዬ ሳስብ የምግብ እጥረት ጉባኤ ላይ አለ። የምግብ እጥረት ትውልዱ ላይ አለ። ይሄ ሐሙስ ፕሮግራም ምንድነው አጀንዳው ሲባል እናንተን በመረዳት መውላት ብቻ አይደለም፣ እንበላዋለን። ያ ልጅ እንዳደረገው ይሄን ወረቀት ቀደን አንበላም። እዚህ ውስጥ ማዕድ አለ። ይሄ ምግቡን ይዞ መጥቷል። ምግቡ በዚህ ውስጥ አለ። ሳናቋርጥ እየበላን መልካችን ይቀየራል፣ ከለራችን ይቀየራል። ከዛሬ ማታ ጀምሮ ከኔ ጋር የተስማማ ጮሆ አሜን ይበለኝ። እስቲ እጃችሁን አንሱና ከመረዳት ወደ መብላት በሉ። አንድ ላይ ድገሙት። አንድ ላይ የእግዚአብሔር ቃል ምግብ ነው በሉ። የነፍስ ምግብ ነው በሉ። የነፍስ ምግብ ነው በሉ። እስቲ የውስጥ ምግብ ነው በሉ። አንድ ላይ ማቴዎስ ምዕራፍ 4 ቁጥር 4 ላይ አንብብልን። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። እስቲ ድገም አንድ ላይ ባክህ። ዋው! እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኢየሱስ በተራበ ጊዜ ትዝ ይላችኋል። የመጀመሪያ ፈተና እዚህ ጋር ነው የመጣው። ከዛ ሰይጣን መጣ፣ ፈታኝ መጣና ይሄን ድንጋይ ምን አርጋለው? ዳቦ አርጋለው። ኢየሱስ የመለሰው መልስ በእውነት ለህይወቴ ፕሪንሲፕል ነው የሆነኝ። ምንድነው የመለሰው? ሰው አለ ዘዳግም ላይ ካለው ነው በእንጀራ ብቻ ይሄ የኔና የናንተ ቦዲ በእንጀራ የሚኖር ነው። በቃ ካልበላ የለም አይንቀሳቀስም። ለዚህ ቦዲ የተመደበ ከምድር ይወጣል። ሌላኛው ግን አለ ከእግዚአብሔር አፍ የሚወጣው ቃል ሌላ መኖሪያ ነው። ስለዚህ አንድ ሰው ጾም ጸሎት ሲጸልይ በሌላ አማርኛ እየበላ ነው የሚባለው ታውቃላችሁ። እኛ ነን ጾም የምንለው። ሰማይ ምን ሆነ? በስማም እየበላ ነው የሚለው። የእግዚአብሔር ቃል ወደ እኔና ወደ እናንተ ሲገባ ማዕድ ነው። በጣም ስሙኝ። አሁን እዚህ ጋር ማወራው ነገር ወሳኝ ነው። ማዕድ የመጀመሪያ ሰውነታችሁ ሲገባ ምን እንደሚሆን ታውቃላችሁ? ዳይጀስት ይፈጫል አይደል? ከተፈጨ በኋላ በደም ስራ አማካኝነት ወደ ሰውነታችሁ በሙሉ ይሰራጫል። ከተሰራጨ በኋላ ምን እንደሚሆን ልንገራችሁ። ሴል ይሆናል፣ የነርቭ ክፍል ይሆናል፣ አካል ይሆናል። ሙሉ ሰውነትህን ምግቡ ይቆጣጠራል። ይሄ አሁን ይዘን የምንሄደው ሰውነት በሙሉ ታውቃላችሁ የምግብ ውጤት ነው። የበላ ሰውና ያልበላ ሰው ቼክ አድርጉ። ብዙ ጊዜ ያልበሉ ሰዎች ቶሎ በሽታ ያጠቃቸዋል፣ ሰውነታቸው ይጎዳል በብዙ ነገር። መብል አንተ ውስጥ ገብቶ ከተዋሃደበት ደቂቃ ጀምሮ የሴል ክፍልህ ነው። ጎናችሁ ያለውን ሰው ምግብ በሉት፣ የሰውነት ክፍል ይሆናል። ይሄ ፕሮግራም እግዚአብሔር እያለኝ ያለው የእግዚአብሔርን ቃል የሚበሉ ልጆች፣ የሚመገቡ ትውልዶች ቁጥራቸው እየጨመረ ይሄዳል። ከሆነ ሲዝም በኋላ ጠረናቸው ይቀየራል። የምትበላው መብል ጠረን ይሆናል፣ ጉልበት ይሆናል፣ አካላችሁ። አሜን ትላላችሁ? ወደዳችሁም ጠላችሁ ምግብ ወደ እናንተ ገብቶ ካራክተሩን ካልገለጠ አልበላችሁ። ትክክለኛው ክርስትና ለኔ ብትገልጡልኛው ክርስትና ማለት የእግዚአብሔርን ቃል በመብል መልክ በልተን ምግቡ እኛ ላይ የሚፈጥረው ነው ክርስትና። ካጭር ቃል ይሄ እዚህ ላይ ካልተስማማን ሪል ክርስቲያን ማለት መብሉ ገብቶ ተዋህዶት መብሉ ሲታይበት ነው ክርስቲያን የሚባል። ከመብሉ ውጭ ያለ የእናንተ ህይወት ነው ጥረታችሁ በሙሉ። ለዚህ ነው ተራራ ስንገፋ ለምን አይወድቅም ሲባል የኛ ጉልበት ነው። መብሉ ጸግሽ ውስጥ ከገባበት ደቂቃ ጀምሮ እንዲህ የመታው ከፊት አይቆምም። አሁን የእግዚአብሔር ቃል ጉልበቱን መግለጥ ይጀምራል እናንተ ላይ። አንድ ሰው አሜን ይበለኝ እስቲ። ያዝ አድርጉና ጎናችሁ የእግዚአብሔር ቃል ማዕድ ነው በሉት። አረ እንደዛ ያዋጣም። የእግዚአብሔር ቃል እውነተኛ ምግብ ነው በሉት። ሰውነትህን ይሞላዋል በሉት። እዚህ ነው ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም እና ከእግዚአብሔር አፍ በሚወጣው ቃል እቺን በደንብ አስተውሉልኝ። እያንዳንዱ ከእግዚአብሔር ቃል የወጣው ቃል ምግብ ነው። ኢየሱስ ያድናል። በምግብ እጥረት ቤተክርስቲያን ማትቆምበት ዘመን ነው። በምግብ እጥረት መናፍስቶች ማይጨፍሩበት ዘመን ነው። በምግብ እጥረት በቃል ማዕድ እጥረት ጉባኤያችን ማይደርቅበት ዘመን ነው። እግዚአብሔር ድግስ አዘጋጃለሁ አለ ኢትዮጵያ ላይ። ከአራቱም አቅጣጫ ትውልድ ይፈታል።
የእውቀት ናፍቆት አለ። እውቀት ያገኙ እዚህ ቤት ምግብ አለ። የሚበላ ፍለጋ ከአራቱ አቅጣጫ ይመጣል። ዮሴፍ በግብጽ ካለ እንጀራ አለ። እዚህ ቤት ክርስቶስ ካለ የሚበላ አለ። እነዚህ የሚበሉ ሰዎችን ከኔ ጋር ጮኻችሁ አሜን በሉ። እግራቸው ይፈታ። በጌታ ስም ጮኻችሁ አሜን በሉ። ይፈታ። የተንከራተተ የኢትዮጵያ አማኝ እግራቸው ይፈታ። ቃል ለመብላት እግራቸው ፈታው ዛሬ በኢየሱስ ስም። እስቲ አጨብጭባችሁ አሜን በሉ። ዛሬ አሜን በሉ። ዛሬ ከኔ ጋር ተስማሙና አሜን በሉ በኢየሱስ ስም። የቃል ረሃብ በኢየሱስም በኢትዮጵያ ላይ እንለቃለን ዛሬ ማታ። የምግብ ረሃብ እንለቃለን ዛሬ። የእግዚአብሔር ቃል ጠኔ እንለቃለን ዛሬ በኢየሱስም። እግሮቻቸው ወደ እግዚአብሔር ቤት ይፍጠን በኢየሱስም። ኢላታራባዲያስ ሪቨርን ከዚህ በኋላ ድግስ ቤት ብለናታል። ከኔ ጋር ያመን አሜን ይበለኝ። እዚህ ላይ ጮኻችሁ አሜን ብላችሁ ብትረዱኝ ደስ ይለኛል። ተራቡ ሰዎች ወደዚህ ግቢ ይምጡ። እዚህ ቤት የሚበላው ቃል አለ። እዚህ ቤት የሚሸነሸን ስጋ አለ። ዛሬ ህይወት የሚሰጥ ኢንጆይ የምናደርግበት ቃል አለ ዛሬ። አንድ ሰው አጨብጭቦ ለዚህ ቃል ክብር ያምጣልኝ ባካችሁ በኢየሱስ ስም። እኔ አንዳንድ ቤት እኔ እውነት በጣም ጥሩ ጥሬ ስጋ የሚሸጥበት ቦታ መኪና ፓርኪንጉ የለም ቦታ። አንዳንድ ስጋ ቤት ደግሞ ዝም ብሎ ያፋጫል ሰውየው። ቢላውን አይታችኋል? ምንም ገበያ የሌለው ኳ ምናልፈውን ግቡ የሚል ምስኪን ዝም ብሎ ይሄ አሪፍ ስጋ ይዞ የተቀመጠ አይታል። አይለምንም ራሱ ስታየው ራሱ ግባ ግባ ይላል። ከሌለ ራሱ ላክ ተበድረግ ብላ የሚል መንፈስ። እውነት ጥሬ ስጋ ለመብላት መኪና ቦታ የለም። ጠጠር መጣያ ከዛ ቆሞ እስኪጨርሱ ቆመን እንጠይቃለን። እንትሩ ራሱ ወንበር ብራዘር ይዣሉ ድንጋይ አየ ቸርች ለምንድን ነው ባዶ ወንበር የሚበዛው? ለምንድን ነው ስለ እግዚአብሔር ከመረዳት አውጣው አለኝ። ይንስ ቃሉ እንደሚበላ ነገር ታያለ። ድግሱ ከዚህ በኋላ ይሸታል። ደግሞ የተራበ ሰው አሁን ሰምቷል። ዛሬ ማታ በመንፈስ ይሄ ቤት ከዚህ በኋላ በሚበሉ ሰዎች ይሞላ። ከኔ ጋር ያመን አሜን ይበል። ማስታወሻ ብቻውን ይዞ የማይመጣ ሆዱን አዘጋጅቶ የሚመጣ መንፈሱን አዘጋጅቶ የሚመጣ እጁን አዘጋጅቶ የሚመጣ አሜን ብሎ አጨብጭቦ ለመቀበል የሚመጣ እልል ብሎ ለመቀበል አንድ ሰው አሜን ይበለኝ። የእግዚአብሔር ቃል ማዕድ ነው የሚል ነፍሴን እሞላለሁ የሚል እባካችሁ ከዚህ በላ አጨብጭባችሁ አሜን ብትሉ ደስ ይለኛል። በጌታ ፍቅር ምለምናችሁ ወደ ቤተ ክርስቲያን ስትመጡ እዚህ ጋር ያለው አገልጋይ ስራው ምንድነው ማለት ወይ ተርነኝ ነው ይሄው የሚበላ ይዤ መጣሁ። በትሪ የተሞላ ቃል አምጥቻለሁ። ተራይ ነው። ነገ ደግሞ ቁጭ ብዬ ከናንተ ጋር በላለሁ። ሌላ አገልጋይ ደግሞ ከራባት አንቆት የሚመጣል እንደኔ። ሁሉም ተመሳሳይ ቃል ነው የምናበላችሁ። ችግራችን እኛ ምግብ አናይም። እስቲ ሆቴል ገብተ ምግብ ነው እንጂ የሚደነቀው ወይተር ነው። ወይተራችሁ በጣም ጡንቻው ድንቅ ሄዳውን ሰውየውን ብታደንቅ የጭልፋው ራሱ በተለይ ሹካው የሚገርም ነው። የሳህኖቹ ጥራት ትላለ ሄደ ምግቡ እንዴት ነው? እስቲ ጎናቸዋል ምን እንደምታደንቀው ምግብ ቤት በሉ በጌታ ለምን ነው እንደምታደንቀው? ብዙ ጊዜ አይቻለሁ ሆቴል ገብተ እንዴት ነው ማዕዱ ነው የሚሉ እንጂ እንዴት ነው ሹካ ይሏል። አሁን ቸርች ውስጥ ሰው የሚያደንቀው ምግብ አይደለም። እንዴት ነበር ሲባል የታወቀ አገልጋይ መጥቶ ነበር ፌም እና ጠጠር መጣ ያለው ጉባኤው በላ አልበላውም፣ ግን ሳይው ልጁ ንግግሩ ደስ ይላል። ባዶ ሆድ አሁን የሆነ ኢትዮጵያ ውስጥ ሽፍት ልናደርግ ነው። አንድ ሰው አሜን ይበለኝ። ወይተሩ ማይታይበት፣ ሳህኑ ማይታይበት፣ ማዕዱ ብቻ የሚታይበት፣ ክርስቶስ ብቻ የሚበላበት፣ ቃሉ ብቻ የሚጨበጨበለት ኖባዲ ከዚህ በኋላ እዚህ ቤት ላይ ዝነኛው ኢየሱስ የሚበላው ቃሉ ብቻ። ክብር ለሱ ይሁን፣ እልልታው ለሱ ይሁን፣ ዝና ለሱ ይሁን። እሱን ብቻ ብዬ የምመጣበት። ስለዚህ ስንጎራረስ እንኳን ማዕድ ነው ሼር የምንደራረገው። ክርስቶስን ቃሉን ለመብላት እንምጣ። ባይዘወይ አንድ በጣም ወደው ቃል አለ ኤርሚያስ ምዕራፍ 15 ቁጥር 16 ላይ ቃልህ ተገኝቷል። ቃልህ ተገኝቷል በሉት አንድ ላይ እስቲ። ቃልህ ተገኝቷል። ቃልህ ተገኝቷል። እኔም በልቼዋለሁ። እኔም በልቼዋለሁ። አቤቱ አቤቱ የሰራዊት አምላክ ሆይ የሰራዊት አምላክ ሆይ በስምህ ተጠርቻለሁና በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነልኝ። ውይ ለዚህ ቃል እንደው እልል ብትሉ ደስ ይለኛል። ምን አይነት በቃ ወይኔ 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 ወይኔ። ቃል ተገኝቷል እኔም አንብቤዋለሁ ነው የሚለው። አቤት አቤት በልቼዋለሁ። እኔ ይሄ ቃል ለኔ ትርጉም አለው። ሁላችንም ፈርስት ክላስ ላይ ያለ ነው። እኔም እናንተ ማንበብ መረዳት ማወቅ info.com ነው የምንባለው። ኤርሚያስ የሆነ ዓለም ገብቷል። ጌታ ሳይት ቃል ተገኝቷል አለ። እኔም በልቼዋለሁ።
አጣጥሜዋለሁ። አንተ እንዲህ ነው የሚባለው ከዚህ በኋላ። በነገራችን ላይ ሰው ሲደውል አሁን ጸግሽ ጋራ እንዴት ነው ሲላል እየበላው ነው የሚባለው። እሺ ባይብል እያነበብክ እየበላው ነው መልሰህ ትደውል። ከዛ ከበላ በኋላ ምንድነው አለ ደሬ ሲያነበልን፣ አቤቱ የሰራዊት ጌታ እግዚአብሔር ቃል የልብ ደስታ። እስቲ በለው የእግዚአብሔር ሰው ቃል ሐሴትና የልብ ደስታ ሆነልኝ በኢየሱስ ስም። አሜን። ሐሴት ምንድነው? ምንም ሪዝን የሌለው ደስታ ማለት ነው። ይሄ ደስታ የምንለው ነገር ሁላችን የምናውቀው ነው። ምንም ዓለም ሁሉ የሚሰብከው ነው። የሆነ ሃፒነስ ስንል የሆነ ነገር ሲወጣ፣ እጣ ሲወጣ፣ ስራ ሲሳካ ደስ ይለናል። መቼም እዚህ ላይ አይከፋን። አሁን አንድ ሰው መኪና ቢገዛ ስለ መኪና ደስ ይለናል። እኔ በጌታ ነው አይባልም። ስለ ገዛ ደስ ይበል በሉት ጎናችሁ። ደስ ይለናል። ጥሩ ልብስ እውነት አይደል? አንዳንድ ሰው ቤት ከገዛ እኛ በጌታ ነው ቤት በመገዛ አንልም። ቤት ስለተገዛ ደስ ይላል። ሃፒነስ ነው ይሄ። ሐሴት ግን ሪዝን የለውም። በጣም ብዙ ቻሌንጅ ያለ ሰፈራችን፣ ብዙ መከራ አለ፣ ብዙ እጥረት አለ። ግን የደስታ ማዕት አንቺ ላይ ይፈሳል። የማይጠፋ እልልታ ከዚህ ወር ጀምሮ ቃሉን መነሻ ያደረገ ቃሉን መሰረት ያደረገ የደስታ ማማ ላይ እንወጣለን። ይሄ መንፈስ የገባው ጮህ አሜን ይበለኝ እስቲ። የእግዚአብሔር ቃል ደስታዬ ነው በለው እስቲ። እርካታዬ ነው በለው። ሐሴት ማድረጊያዬ ነው በለው። ሐሴት ማለት እኮ ሪጆይስ ነው። የኔ ልጅ አሁን አንዱ ጆይ ነው ስሙ። ጆይ ማለት በቃ ሐሴት ማለት ፍስሐ ማለት ነው። ለዝማሬ ምክንያት ጥሩ ነው። አንዳንድ እግዚአብሔር ረዳኝ፣ አበላኝ፣ አጠጣኝ ይዘመራል። ምንም አብልቶናል እና አይካድም። ግን አንዳንዴ ስለ ባያበላስ በጌታ ሁልጊዜ አሁን እሱ መንፈስ ላይ የሆነ ሰው ከኔ ጋር ይገባል። ሁልጊዜ ማለዳ በጌታ ዓለም ትስቃለች፣ ማታ ቤታችሁ እልልታ ይገባል። እስቲ ቃሉ ማዕድ ነው ብሎ አንድ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ አንብብልን። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ድገሞ እስቲ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። እሰይ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ዋው! እስቲ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። አሁን ኢየሱስ እያስተዋወቀ ያለው እኔ የሕይወት እንጀራ ነኝ አለ። የመጀመሪያው እኔን የሚበላ ለዘላለም ምን ይላል? ይኖራል። አስቡት ይሄን ብለሲንግ የእግዚአብሔር ሰው ቤታችን የሚገባው ፎርኤቨር የምንኖርበት ማዕድ ነው አሁን የተሰጠን። ዮሐንስ 6 አጠቃላይ ይሄን ቃል ከማለቱ በፊት ስታጠኑት መጀመሪያ ዳቦ አበላ፣ ሰው ሁሉ ተከተለው። አንተ በቃ ኦቨርፍሎ። እንደውም እዚህ ግቢ ቢሆን እንትን ወንዙ ጋር ራሱ ድንኳን ይጣላል። ኮንዶሚኒየም ክፍል ሁሉ በቃ ጢም ዳቦ፣ እንጀራ፣ ቆጮ፣ ዳጣ በላ። ኢየሱስ ያበላል ጌታ። መጨረሻ ጌታ እንዲህ አለ፣ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር ድል ፈንታ የለውም ሲል 10,000 ሰው 20,000 ሰው ነው የተለየው፣ ሴቱ ሕፃናት ሲቆጠር። ከዛ ዞር ሲል ወዳጄ አያችሁ 12 ሰው እናንተስ ትሄዳላችሁ ሲል እኛ አንተ የዘላለም ሕይወት ቃል። አየ ቃል ማለት እኛ ሰፈር ላይ ለዘላለም የሚያኖር ነው፣ ምግብ ነው። እኛ ጌታን የተከተልነው ለቁስ አይደለም። ጨዋቹ አሜን በሉ። ቁስ ማንም ይሰጠናል። በእውነት እኔ አሁን ማን እንደሚያወራው በእኔ ውስጥ ስለማቀው በኮንፊደንስ ነው የማወራው፣ በእምነት አይደለም። በእኔ እያወራ ያለው ጌታ ነው። እሱን አሁን እያላችሁ ያለው አሜን ብትሉ ደግሞ ተጠቃሚ ትሆናላችሁ። በደንብ ብትወስዱ ተጠቃሚ ትሆናላችሁ። ይሄን እንጀራ ለጌታ ከሰማይ የሰጣችሁ እግዚአብሔር ነው አለ። ይሄን እንጀራ የሚበላ ለዘላለም ይኖራል። ይሄ መኖር የሚባለው ነገር ለካ ከዚህ እንጀራ ጋር የሚገናኘው ባይዘዌ የዓለም ሰዎች ገና አልኖሩም። ታውቃላችሁ አሁን መኖር የጀመርነው እኛ ነን። መኖር የጀመርነው አንድ ሺህ ነው። እስቲ አሜን። ፓስተር ናዝሪ አሁን ሰማይ መኖር ከጀመረ ይሄን እንጀራ ከበላች ቀን ጀምሮ ማዘር መኖር ጀመረች። ይሄን ያልበሉ ሰዎች ባለሀብት ናቸው፣ ትልልቅ ዜና ተናጋሪ ናቸው፣ ከባባ ሀገር መሪ ናቸው። መኖር ያልጀመሩ ሙታን ነው የሚባሉት። ላይፍ ኤግዚስተንስ ይለያያል። አሁን መኖር የሚለው ኢየሱስ ኤግዚስተንስን አይደለም፣ ህይወት በቃ የማይቆጠር ክብር ነው። ሌሎች አሁን በሚታየው ነገር ነው የሚኖሩት። እኛ ግን በዚህ እንጀራ ነው የምንኖረው። ወደ መጽሐፍ ቅዱስ ከዛሬ ማታ ጀምሮ ስንመጣ ፎከስ ቀይረናል። ለእውቀት አንመጣም፣ ለንባብ ብቻ አንመጣም። ልንበላ እንመጣለን፣ ልናጣጥም እንመጣለን። ማለዳ የሆነ ሰው ባይብል ይከፍታል ቤቱ ላይ። ያ ሰው እኔ ነኝ ካለ አሜን ይበለኝ። አትረብሹኝ ልበላ ነው ብሎ ይጀምራል። የፊትህ ከለር ይቀየራል፣ ኪሎግራማችሁ ይቀየራል። ለዚህ መጽሐፍ ቅዱስ ምንድነው ተብሎ ሲታይ ምግብ ማቅረቢያ፣ ምግብ መመገቢያ፣ ምግብ መያዣ ነው። it's a container of food ነው። ይሄ መያዣ ነው። ታውቃላችሁ እግዚአብሔር አሁን እዚህ ውስጥ ማዕድ አድርጓል። አሁን ልዩነቱ ምንድነው? እንደ ቁጥራችን እንደ ጾታችን ይለያያል። ጉባኤ ላይ
አይ ዶንት ኖ ለምን እንደሆነ ወደ ባይብል ክርስቲያን ሲገባ እውቀት ብቻ ነው ይዞ የሚሄደው። እጁን ወደ ትሪ ሲሰበስብ አይታችኋል? ድንች ካለ ድንች፣ ጮማ ካለ ደግሞ እነዚህ ጣቶች አቤት እንትናቸው እንዲህ። እውነት ልንገራችሁ፣ የምር ነው ማወራው። ይሄ ነገር እዚህኛው ሐሙስ ላይ አይምሯችሁ ካልተቀየረ ክርስትና እንዲሁ ነው የሚቀጥለው። ሴንስ የለው። እኔ ብዙ ሰው አይቻለሁ፣ ውጪ ሞተና አይተናል። ምንም የማይነካ ሰው ካየው ጌታዊ ምንድነው ስል የመብል እጥረት ነው አለ። የመብል እጥረት። አሁን ህፃናት ቾኮሌት ስታበሏቸው ሃይፐር ይሆናል። አይታችኋል? ቾኮሌት ይበላ ህፃን ልጅ ዝም ብሎ ወደ መጋረጃ ይሮጣል። ይሄ ምን ሆኗል? አንዴ ስታልሰው ይላል። ምንድን አው ኩባኤ ላይ እኔ አይቻለሁ። በደንብ የበላ ሰው ያስታውቃል። ወራቦ ካሻቶ ወረብ የሚል ሰው የበላ ሰው ነው። ምንም ያልበላ ሰው ያዛጋዋል። 10 ሰዓት አይጨርስም እንዴ? ከዛ ደጁን ያህል ጣራ ቆርቆሮ እንዴት ይቺ ነገር አቧራ አይሆንም። ከዚህ በኋላ ጎናችኋለሁ ይበላል። እዚህ ቤቱ ላይ ቃሉ ሪካታ አረ ንገሩልኝ፣ አስተላልፉልኝ። እኔ ጨርኩ በቃ። የእግዚአብሔር ቃል ፊታችሁ ላይ ይውጣ። የእግዚአብሔር ቃል ከለራችን ይሆነልን። የእግዚአብሔር ቃል ሞገስ ይሆነላችሁ። የእግዚአብሔር ቃል ኪሎግራም ይሆናችሁ። እስቲ አንድ ሰው አጨብጭቡ። አሜን፣ አሜን፣ አሜን።